የእንግሊዙ ሻምፒዮን አርሰናል ባለቤቶች ማለትም ክሮንኪዎች አሁን ላይ ክለቡን በኮከብ ተጫዋቾች ለማጠናከር ያላቸው ቁርጠኝነት ከመቼውም ጊዜ በላይ ከፍተኛ ደረጃ ላይ ይገኛል። በክለቡ አስተዳደር ውስጥ ግንባር ቀደም ሚና ያላቸው ጆሽ ክሮንኬ በክረምቱ የዝውውር መስኮት ለአዳዲስ ተጫዋቾች ግዢ ከ300 ሚሊዮን ፓውንድ በላይ በጀት መድበው መዘጋጀታቸውም ተሰምቷል። ይህ በጀት የአርሰናል የጨዋታ አካሄድን ሊቀይሩ የሚችሉ ድንቅ ተጫዋቾችን ለማስፈረም እድል የሚሰጥ ሲሆን ጁሊያን አልቫሬዝ ከዋና ዋናዎቹ ኢላማዎች አንዱ ተደርጎ ተወስዷል። መድፈኞቹ ለአልቫሬዝ የተጠየቀውን ዋጋ ለማሟላት አልፎ ተርፎም ከዚያ በላይ ለመክፈል ፈቃደኛ ስለመሆናቸው ነው የተሰማው። ሳንድሮ ቶናሊም በአርሰናል የእጩዎች ዝርዝር ውስጥ ከፍተኛ ቦታ ላይ የሚገኝ ሲሆን ከኒውካስትል ጋር በ60 ሚሊዮን ፓውንድ የተዋቀረ የዝውውር ቅጥር ዙሪያ ውይይቶች እየተደረጉ ነው። የፒኤስጂው ኮከብ ቪቻ ክቫራትስኬሊያ ደግሞ ሌላኛው አርሰናል በንቃት እየተከታተለ ያለው ተጫዋች ስለመሆኑ ተነግሯል። እነዚህ ኮከብ ተጫዋቾች ታዲያ የአርሰናልን ቤት ቢቀላቀሉ ምን ይፈጠራል የሚለውን መተንተን ተገቢ ይሆናል። የፒኤስጂው ቪቻ ክቫራትስኬሊያ በአሁኑ ወቅት በአውሮፓ እግር ኳስ ውስጥ ካሉ እጅግ አስፈሪና ክህሎት ካላቸው የክንፍ ተጫዋቾች መካከል ይጠቀሳል። ተጫዋቹ የእግር ኳስ ጥበብንና ዘመናዊ ፍጥነትን አጣምሮ የያዘ ጨዋታን በአንድ ቅጽበት የመቀየር አቅም ያለው አስደናቂ እግር ኳሰኛ ነው። በሜዳ ላይ ያለው ልዩ ማንነቱ ኳስን ከእግሩ ጋር ማጣበቅ መቻሉ ሲሆን ተከላካዮችን በአንድ ለአንድ ግንኙነት የሚያታልልበትና የሚያልፍበት የሰውነት ንቅናቄ እጅግ አስገራሚ ነው። በአውሮፓ እግር ኳስ መድረክ ከማራዶና በሚል ቅጽል ስም መጠራቱ ራሱ ክህሎቱ ምን ያህል ከዲያጎ ማራዶና ጋር እንደሚነጻጸር ማሳያ ይሆናል። የሱ ልዩ ብቃት ተገማች አለመሆኑ ሲሆን ከግራ ክንፍ ተነስቶ ወደ ውስጥ በመቁረጥ በሁለቱም እግሮቹ አስደናቂ ጎሎችን ያስቆጥራል። አሊያም ደግሞ ወደ መስመር በመውጣት ለቡድን አጋሮቹ አመቺ የጎል ኳሶችን ያዘጋጃል። ጨዋታን የማንበብና በከፍተኛ ጫና ውስጥ ውሳኔ የማሳለፍ ብቃቱም ከፍተኛ ነው። ክቫራትስኬሊያ ሜዳ ውስጥ ሲገባ ተመልካችን የሚያስደስት ውበትንና ለቡድኑ የሚጠቅም ውጤታማነትን በአንድ ላይ ያቀርባል። በአጠቃላይ እሱ ተራ የክንፍ ተጫዋች ሳይሆን የተከላካዮችን መስመር በሰከንዶች ውስጥ ማፍረስ የሚችል የፈጠራ ጥበብ የተሞላውና ማንኛውንም ታላቅ ክለብ ወደ ላቀ ደረጃ ማሸጋገር የሚችል የዓለማችን ድንቅ ልጅ ነው። ክቫራትስኬሊያ ወደ አርሰናል ቢመጣ ታዲያ ሊኖሩት የሚችሉት ዋና ዋና ሚናዎችና ጥቅሞች ብዙ ናቸው። በእርግጥ አርሰናል በአሁኑ ወቅት በግራ ክንፍ ላይ እንደ ጋብሪኤል ማርቲኔሊ እና ሊያንድሮ ትሮሳርድ ያሉ ተጫዋቾች አሉት። ይሁን እንጂ ክቫራትስኬሊያ ከአንድ ተከላካይ ጋር በአንድ ለአንድ ሲገናኝ በቀላሉ የማለፍ ልዩ ብቃት አለው። ይህ አርሰናል ጥብቅ መከላከያ የሚጠቀሙ ክለቦችን ሰብሮ ለመግባት ትልቅ መፍትሄ ይሆንለታል። ከግራ መስመር ተነስቶ በስተቀኝ እግሩ ወደ ውስጥ በመግባት በቀጥታ ወደ ግብ የመምታት ወይም እድሎችን የመፍጠር ልምዱ ከፍተኛ ነው። በአርሰናል ጨዋታ ላይ አብዛኛው የፈጠራ ስራ ወይም ክሬቲቪቲ በስተቀኝ በኩል በማርቲን ኦዲጋርድ እና ቡካዮ ሳካ ላይ ይወድቃል። ክቫራትስኬሊያ ወደ ግራ ክንፍ ሲመጣ ግን የቡድኑ የማጥቃት ሚዛን እንዲስተካከል ያደርጋል። ተጋጣሚ ቡድኖች ትኩረታቸውን ሳካ ላይ ብቻ ማድረግ አይችሉም። በግራ በኩል በሚፈጠረው ከፍተኛ ጫና ምክንያት ለሳካና ለፊት አጥቂው ሰፊ የሜዳ ክፍልና የጎል ዕድል ይፈጠራል። ክቫራትስኬሊያ ናፖሊ ያለ ከቪክቶር ኦሲሜን ጋር የነበረው አይነት ምርጥ ጥምረት በአርሰናልም ሊደገም ይችላል። ረጅም ቁመት ካላቸውና ኳስ ይዘው ለሌሎች የሚያመቻቹ እንደ ካይ ሃቨርትዝ ያሉ ወይም ፈጣን እንቅስቃሴ ከሚያደርጉ አጥቂዎች ጋር በፍጥነት መናበብ ይችላል። ኳስ ክሮስ የማድረግ ብቃቱ ከፍተኛ በመሆኑ የሳጥን ውስጥ አጥቂዎችን በደንብ መመገብም ይችላል። ሚኬል አርቴታ ተጫዋቾች ቦታ እየቀያየሩ እንዲጫወቱ ይፈልጋል። ክቫራትስኬሊያ ምንም እንኳን በግራ ክንፍ ላይ ይበልጥ ውጤታማ ቢሆንም በስተቀኝ በኩልም ሆነ ከአጥቂ ጀርባ በ10 ቁጥር ሚና የመጫወት ብቃት አለው። ይህም አርሰናል በጨዋታ መሃል ታክቲክ ለመቀየር ቢፈልግ ትልቅ አማራጭ ይሰጠዋል። በአጠቃላይ ቪቻ ክቫራትስኬሊያ ወደ አርሰናል ከመጣ ቡድኑን ከፈጣሪነት ባለፈ በራሱ ጎል የሚያስቆጥርና ጨዋታዎችን በግል ብቃቱ መለወጥ የሚችል ወርልድ ክላስ ተጽዕኖ ፈጣሪ ተጫዋች አድርገዋል። ሳንድሮ ቶናሊም ሌላው ተጠቃሽ ተጫዋች ነው። ይህ እግር ኳሰኛ የሜዳ መሃልን ሙሉ በሙሉ የመቆጣጠር አቅም ያለው ብልሃትንና ጉልበትን አጣምሮ የያዘ ድንቅ ጣሊያናዊ ነው። እርሱን ልዩ የሚያደርገው ጨዋታን ቀድሞ የማንበብና የቡድኑን የተከላካይና የአጥቂ መስመር በዳይሬክት ኳሶች የማገናኘት ብቃቱ ነው። በሜዳ ላይ ያለው ታታሪነት፣ ተጭኖ የመጫወት ወይም ፕሬሲንግ ብቃትና ኳስን ከተቃራኒ ቡድን የመንጠቅ ችሎታው ለቡድኑ ትልቅ ጋሻ ያደርገዋል። ቶናሊ ተራ አማካኝ አይደለም። ከጥልቅ የመሃል ሜዳ ክፍል ተነስቶ ጨዋታዎችን የመምራት ወይም ዲፕ ላይንግ ፕላይሜከር የሚባለው ጥበብ አለው።
የኳስ ማከፋፈል ብቃቱ፣ የረጅም ርቀት ምቱና በአስቸጋሪ ሁኔታዎች ውስጥ የሚወስናቸው ትክክለኛ ውሳኔዎች የቡድኑን የጨዋታ ምት ወይም ቴምፖ እንዲወስን ያስችሉታል። በጥቅሉ ቶናሊ አንድን ቡድን የመሃል ሜዳ ባህሪ ብቻውን መቀየር የሚችል ለአሸናፊነት የሚዋጋና ጠንካራ ስብዕና ያለው ዘመናዊ ምሉ አማካኝ ቢባል ማጋነን አይሆንም። ሳንድሮ ቶናሊ ወደ ሚኬል አርቴታ ስብስብ የሚቀላቀል ከሆነም ለአርሰናል የመሃል ሜዳ ጥራት፣ ጥልቀትና የታክቲካዊ ተለዋዋጭነት ወይም ታክቲካል ፍሌክሲቢሊቲ የሚባለውን እጅግ ከፍተኛ አስተዋጽኦ ይኖረዋል። የአውሮፓ እግር ኳስ ተንታኞች የእርሱን የጨዋታ ዘይቤና የአርሰናልን ታክቲክ በማገናኘት ሊኖረው የሚችለውን አስተዋጽኦ በተለያየ መልኩ ያብራሩታል። በአሁኑ ሰዓት ዴክላን ራይስ በአርሰናል መሃል ሜዳ ላይ የመከላከልም ሆነ ኳስ ይዞ ወደፊት የመሄድ ወይም ቦክስ ቱ ቦክስ ሰፊ ኃላፊነት አለበት። ቶናሊ ወደ ቡድኑ ቢመጣ በጥልቅ መሃል ሜዳ ወይም በ6 ቁጥር ቦታ ላይ በመቀመጥ ጨዋታውን መቆጣጠር ይችላል። ይህ ሲሆን ዴክላን ራይስ ይበልጥ ወደፊት እየገፋ የ8 ቁጥር ቦታ ላይ በተቃራኒ ቡድን ሳጥን አቅራቢያ ከፍተኛ ጫና እንዲፈጥርና የማጥቃት ጥራቱን እንዲያሳይ ነጻነት ይሰጠዋል። ከዚህ በፊት በዚህ ስፍራ ቶማስ ፓርቴ እና ጆርጂኒዮ ለአርሰናል ትልቅ ግልጋሎት ሲሰጡ የተመለከትናቸው ቢሆንም በእድሜና በጉልበት ረገድ ግን ቶናሊ የተሻለ ዘመናዊ አማራጭ ያቀርባል። ቶናሊ በአርቴታ የፕሬሲንግ ወይም ተጭኖ መጫወት ፍልስፍና ውስጥ በትክክል የሚገጥም ሜዳውን በረጅም ርቀት መሸፈን የሚችል ታታሪ ተጫዋች ነው። ኳስ ከተነጠቀ በኋላ በፍጥነት ወደ ማጥቃት ለመቀየር ወይም ካውንተር አታክ ቶናሊ የሚልካቸው ቀጥተኛና ፈጣን ኳሶች አርሰናልን ይበልጥ አደገኛ ያደርጉታል። ቶናሊ በጣሊያን እግር ኳስ ባህል ውስጥ ያደገ እንደመሆኑ የጨዋታን ምት ወይም ቴምፖ የመቆጣጠር ልዩ ብቃት አለው። ከራሱ የክንፍ ተከላካዮች ጀርባ ለሚሮጡት እንደ ቡካዮ ሳካና ጋብሪኤል ማርቲኔሊ ላሉ ፈጣን የክንፍ ተጫዋቾች ትክክለኛና ሰንጣቂ የረጅም ርቀት ኳሶችን ማቅረብ ይችላል። ተቃራኒ ቡድኖች በአርሰናል መሃል ሜዳ ላይ ከፍተኛ ጫና በሚፈጥሩበት ወቅት ቶናሊ ኳስ ሳይቀማ በማውጣት ረገድ እጅግ አስተማማኝ ነው ይሉታል። አርቴታ እንደ ጨዋታው ባህሪ ታክቲክ መቀየር ይወዳል። ቶናሊ ብቻውን በቁጥር 6 ሲንግል ፒቮት መጫወት ይችላል። አሊያም ደግሞ ከዴክላን ራይስ ጋር ጎን ለጎን በመሆን ድርብ አማካኝ ወይም ደብል ፒቮት በ4-2-3-1 መዋቅር መፍጠር ይችላል። ይህ በተለይ በሻምፒዮንስ ሊግ ከባድ የሜዳ ውጭ ጨዋታዎች ላይ የአርሰናልን መሃል ሜዳ የማይሰበር ያደርገዋል። በአጠቃላይ ሳንድሮ ቶናሊ ወደ አርሰናል ቢመጣ የቴክኒክ ብቃትንና የጣሊያንን ጠንካራ የመከላከል ስነ ልቦና በአንድ ላይ ያመጣል። ማርቲን ኦዲጋርድ እና ዴክላን ራይስን ያቀፈውን የመሃል ሜዳ ስብስብ ወደ ዓለም ምርጡ ደረጃ ከፍ ሊያደርገው የሚችል የመጨረሻው የጎደለ ስፍራ ሊሆን ይችላል። ከፊት መስመር የሚጠበቀው ደግሞ ጁሊያን አልቫሬዝ ነው። ይህ ተጫዋች የዘመናዊ እግር ኳስ የተሟላ አጥቂ ማሳያ ሲሆን የአሸናፊነት ስነ ልቦና ታታሪነቱ እጅግ አስደናቂ ያደርገዋል። እርሱን ልዩ የሚያደርገው የአጥቂ መስመር ብቃቱ ብቻ ሳይሆን ተከላካዮችን ለማሳደድ እና ኳስ ለመንጠቅ የሚያሳየው የማይታመን ጉልበቱ ወይም ወርክሬት ነው። በሳጥን ውስጥ ያለው ጨራሽነት፣ የረጅም ርቀት ምቶችና የቦታ አጠቃቀም ብቃቱ በማንኛውም ሰዓት ጨዋታን እንዲወስን ያስችሉታል። ተጫዋቹ ወደ አርሰናል ቢመጣ ሚኬል አርቴታ ለረጅም ጊዜ ሲፈልግ የነበረውን ተለዋጭና ቁጥር 9 አጥቂ ወይም ዳይናሚክ ነምበር 9 ሚና ይይዛል። እንደ ካይ ሃቨርትዝ እና ገብርኤል ጄሱስ ሁሉ ወደ መሃል ሜዳ እየወረደ ጨዋታዎችን መመስረት የሚችል ሲሆን ከነሱ በተሻለ ግን እጅግ ከፍተኛ የጎል ማግባት ብቃት አለው። በተጨማሪም በአርሰናል የማጥቃት መስመር ላይ እንደ አስፈላጊነቱ በግራና ቀኝ ክንፍ ወይም ከዋናው አጥቂ ጀርባ መጫወት ይችላል። በአርቴታ የፊት መስመር መከላከያ ፍልስፍና ውስጥ ዋነኛ መሪ በመሆን ተጋጣሚዎችን በገዛ ሳጥናቸው ያንቀጠቅጣል። በጥቅሉ አልቫሬዝ ለአርሰናል የፊት መስመር ያልተገመተ አስፈሪነትን፣ ከፍተኛ የጎል ብዛትንና ክለቡን ወደ በለጠ ሻምፒዮንነት የሚያሸጋግር የአሸናፊነት መንፈስ ሊያበረክትለት ይችላል። በክረምቱ አትሌቲኮ ማድሪድን እንደሚለቅ ያሳወቀው ጁሊያን አልቫሬዝ ባርሴሎናን ምርጫ ያደረገ ቢሆንም ከዋጋው ከፍተኛነት የተነሳ የሚሳካለት አይሆንም ተብሏል። በዚህም አርሰናል አይኑን አሳርፎበታል ነው የተባለው። ክለቡ 3ቱን ተጫዋቾች ወደ ስብስቡ ከቀላቀለ አስፈሪ ደረጃ ላይ ይደርሳል። በእርግጥ የአርሰናል ባለቤቶች ማለትም የክሮንኬ ቤተሰብ አሁን ላይ ክለቡን ለማጠናከር ያላቸው ቁርጠኝነት በከፍተኛ ደረጃ ላይ ይገኛል። ቀደም ባሉት ዓመታት የነበረው ገንዘብ የመቆጠብ ፖሊሲ ሙሉ በሙሉ ተቀይሮ አሁን አርሰናል በአውሮፓ እግር ኳስ ትልቁን በጀት ከሚያወጡ ክለቦች ተርታ ተሰልፏል። ከሜዳ ውጭ ያሉ የቴክኒክ ሰራተኞችና የስካውቶች መረብ ጥራት ላይ ከፍተኛ ኢንቨስት በማድረግ ክለቡ በዘላቂነት ተወዳዳሪ እንዲሆን እየሰሩ ነው። በአጠቃላይ የአርሰናል ባለቤቶች አሁን ላይ ያላቸው ግብ ክለቡን ተሳታፊ ማድረግ ብቻ ሳይሆን በአውሮፓና በእንግሊዝ እግር ኳስ የዋንጫ አውራና የበላይ ማድረግ መሆኑን በተግባር እያረጋገጡ ይገኛሉ። አርሰናል ከክሮንኬ ፋይናንስ ድጋፍና ለዋንጫ ካደረጉት ፉክክር ከሚያገኙት ተጨማሪ ገቢ ጋር ጤናማ የደመወዝ መዋቅርን ጠብቆ በማቆየት ረገድና ታዋቂ ተጫዋቾችን ለማስፈረም በጠንካራ የፋይናንስ አቋም ላይ ይገኛል።
አሁን የታሰቡትን አዳዲስ ተጫዋቾች ስምምነት በስኬት አጠናቆ ማምጣት ታዲያ በስፖርቲንግ ዳይሬክተሩ አንድሬ ቤርታና በአሰልጣኝ ሚኬል አርቴታ ትከሻ ላይ ወድቋል።